አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። አሁን የምለውን በደንብ ካደረክ ማለት ነው። እኔ ምንም ማብራሪያ ምናምን እንገናኝና እንዘርግ እስካሁን እንገናኝና ላስረዳሽ ምናምን አልፈልግም። ለምን ሁሉ ነገር በተራቀቀበት ዘመን ልታጃጅለኝ እንዳፈልግ ማለት ነው። እስከዛሬ ድረስ ራሱ ቪዲዮ ላይ በመሃል ጠይቃለሁ። ያ ወንድ ልጅ የማን ነው? ሰይድ ልጁን ንገረኝ፣ የማን ነው? ግን አዩን ስታገባ የማን ነው? መናገር የከበደክ ምንድነው? በቃ ተናገር። አሁን ምንድነው መሰለ የምታደርገው ማለት ነው። በቃ ምንድነው የምትፈልገው ያልከኝ አይደለ? የምፈልገው ልንገርህ። ቀጥታ ልጅቷን ትደውልና ታስመርምረው። እንግዲህ ንግስት ሱመያ ዛሬ ቪዲዮ ሰርታ ለቃለች ማለት ነው። እሱም ትናንትና አቶ ሰይድ በለቀቀው ቪዲዮ ላይ አስታካ፣ በዛውም ደግሞ ጥያቄዋንም ጨምራ ለአንዴና ለመጨረሻ ጊዜ የማያዳግም ቪዲዮ ነው የምሰራው። እሱም ሰልችቶኛል፣ ደክሞኛል፣ ካሁን በኋላ አንቺ ጋራ መሯሯጥና ከየሀገር መዞር ደክሞኛል፣ በቃኝ፣ አሁንስ እየሰለቸኝ ነው ብሏል። ስለዚህ እኔም ለአንዴና ለመጨረሻ ጊዜ የማያዳግም ቪዲዮ እሰራላችኋለሁ ወይም እሰራለታለሁ፣ በተመልካቾች ፊት ቃል እገባለታለሁ ብላለች ማለት ነው። እንግዲህ ንግስቲቱ ሱመያ ምንድን ነው ቃል የምትገባለት? ሰይድስ ምን አጥፍቶ ነው ይሄን ያክል ሱመያን ያብሰለሰላት ምንድን ነው የሚለውን አብረን እናያለን ማለት ነው። ሰላም ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች፣ በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። አድማጭ ተመልካቾቼ ከማዳም ኩሽና እኔ የሸዋ ነኝ ማለት ነው። እንግዲህ መጣሁላችሁ። ዛሬ የመጣሁት እንግዲህ በሱመያ እና በሰይድ ነው ማለት ነው። አያንቱን አያካትትም። እንግዲህ ሱመያ በጣም ትልቅ ነገር እያብሰለሰላት ነው ማለት ነው። እዛው የመን ውስጥ የተፈጠረ ነገር ነው ማለት ነው። ያኔ አብረው በሚኖሩ ጊዜ ሱመያና ሰይድ አብረው ባሉ ጊዜ አያንቱን ሳያገባ በፊት የተፈጠረ ነገር ነው ማለት ነው። እንግዲህ እንዳልኳችሁ ከማዳም ኩሽና ነው እና ይህንን ቻናል የምታገኙ ወይም ይችን ቪዲዮ የምትከፍቷት ሁሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። እና እንግዲህ ሰይድ ምንድን ነው ያደረገው ወይም አላቅም። እንግዲህ ምንድን ነው የምትለው ሱመያ ከዚህ ቀደም ገና ሱመያን ከማግባት በፊት የመን ላይ ያለው ልጅ የማን ነው? ወንዱ ልጅ የማን ነው? በቃ እኔ ንቆኝ ነው ወይ የሚል የሆነ ብቻ ውስጧ ላይ የሆነ ስሜት ይታይባታል ማለት ነው። አዎ እውነት ነው። ማንኛውም ሴት የምታደርገው ነው። በላይዋ ላይ ሄዶ ወንድ ልጅ በድብቅ ከወለደ በጣም ያናድዳል፣ በጣም ያበሳጫል፣ ከባድ ነው። ግን አቶ ሰይድ ለምንድን ነው የፈራው? እውነት ጉዳዩን አድርጎት ነው? እውነት ሰይድ ከሱመያ ጋር እያለ ከሌላ ሴት ጋር ቅምጥ ነበረችው ማለት ነው። ብቻ እንግዲህ ሱመያ እንደምትለው ከሆነ ወንዱ ልጅ የማን ነው? እንደ ማንኛውም ሰው እስከ ዛሬ እንደምትለኝ አግኝቼሽ ምናምን እያልክ እንድታጃጅለኝ አልፈቅድልህም። መጃጃልም አልፈልግም ካንተ ጋር። አሁን ላይ ሁሉ ነገር እየተስተካከለ ነው። ስልክ ደውለህ ልጁን አስመርምሪው ብለህ አስመርምራ ካንተ ጋራ አንተም ባለህበት ተመርምረህ እሱም እዛው ባለበት ተመርምሮ ማወቅ እፈልጋለሁ። ያንን የወንድ ልጅ አባት ማወቅ እፈልጋለሁ። ማን ነው አባቱ? ከየት ነው የመጣው? ምክንያቱም እንግዲህ እሱ አባት እንደሆነ ነግረዋታል ማለት ነው ለሱማያ። እንግዲህ እናቱ ነግራታለች ማለት ነው። የሰይድ ልጅ ነው ብላታለች ማለት ነው እንጂ ያለ ነገር እንደዚህ እንትን ልትል አትችልም ሱመያ። ስለዚህ አቶ ሰይድ ከሱመያ ጋር በነበረ ጊዜ የልጄ እኩያ ነው ብላለች። እንግዲህ በጣም ይገርማል። ግን ወንዶችን ማመን ቀብሮ ነው የሚባለው ለዚህ ነው። እና ሁሉንም አይደለም ያኔ ግማሾቹን። ለማንኛውም እንግዲህ አቶ ሰይድ የፈራው እውነትም ልጁ የሱ ነው ማለት ነው። ምክንያቱም ማስመርመር አልፈለገም። ለምን የሱ ካልሆነ ለምን በሞራል አይናገርም? የሱ ካልሆነ ማለት ነው። እና እንግዲህ ሰይድ የፈራው ምክንያቱም ልጁ የሱ ነው ማለት ነው። የሱ ባይሆን ኖሮ እሺ ሱመያ የኔ አይደለም እኔ እተማመናለሁ በራሴ ስለዚህ ልጁን ማስመርመር እችላለሁ ብሎ ቃሉን ይሰጥ ነበር ማለት ነው። ከዚህ ቀደምም 1 2 3 ቪዲዮ ላይ ሰምቻታለሁ ማለት ነው። የመን ያለው ልጅ የማን ነው
የልጄ ኩያ ነው፣ ይሄንን እውነቱን ይንገረኝ፣ ልጆቹን አሳየዋለሁ እያለች ነበርና እንግዲህ ሰኢድ ማሳየት አልፈለገም ማለት ነው። ማን ነው መናገር አልፈለገም። ምክንያቱም የድብቅ ልጅ ነው ይሄ ልጅ። ልጆቼን አሳየኝ እያለ እዚህ ጋር የሱመያ ልጆች እየፈለገ ነው ማለት ነው። እዛስ ወልዶ የጣለው ልጅስ እዛ ያለው ልጅስ ፈላጊ የለውም። ለምን? እውነቷን ነው። እኔ ሱመያን ደግፋታለሁ። ስለዚህ አቶ ሰኢድ እዛ ያለው ልጅ ማለት ነው ያንተ ካልሆነ ሱመያ እንዳለችው ባለበት አስመርምረህ አንተም ባለበት ተመርምረህ ውጤቱን ለንግስት ሱመያ ልታስረክባት ግድ ነው ማለት ነው። ምክንያቱም ንግስት ሱመያ ያም ልጅ ነው የኔም ልጆች ናቸው፣ ለምንድን ነው ልጆቼ እያለ ለእኔ ልጆች እንደዚህ የሚሆነው? ስለዚህ እዛ ያለውም ልጅ የኔ የልጄ እኩያ ነው። ስለዚህ ያንንም ማመን አለበት። የሱ ካልሆነ ደግሞ የኔ አይደለም፣ እሺ እመረመራለሁ ብሎ የምጠይቀውን ነገር ያድርግ። ካላደረገ ልጆቹን አላሳየውም። ልጆቹን እንዳሳየው ከፈለገ እኔ የምፈልገው ይህን ብቻ ነው። እንዳያንቱ ገንዘብ በአካውንቴ ይህን አክል ገንዘብ አስገባ፣ ወይ ቤት ግዛልኝ፣ ወይ ይህን አርግልኝ፣ ወይ ከኔ ጋር ኑር አልለውም። እምለው ይህን ብቻ አድርግልኝ ነው። የሱ ልጅ መሆኑን ብቻ ማወቅ እፈልጋለሁ። ስለዚህ እንዲመረመር እፈልጋለሁ ነው የምትለው። እንግዲህ አቶ ሰኢድ ምን ይል ይሆን? ምላሹ ምንድን ነው? አቶ ሰኢድ ምን ብሎ ይመጣ ይሆን? አሁን እንግዲህ የቤት ስራ ሰጥታን ሄዳለች ማለት ነው። አቶ ሱመያ እንግዲህ ማን ነው አቶ ሰኢድ እንግዲህ ምን እንደሚያደርግ አናውቅም። ወይ እሺ የኔ ልጅ ነው ቃል በቃል ወጥቶ አዎ የኔ ልጅ ነው ሊል ይችላል። አለዛም ደግሞ እሺ ያስመረምራለሁም ሊል ይችላል። አለዛም ደግሞ አይመለከትሽም፣ ስለሱ የኔ ይሁን አይሁን አይመለከትሽም፣ የሚመለከትሽ አንቺ ጋር ያሉትን ልጆች አሳይኝ ሊሆንም ይችላል። አይታወቅም። እንግዲህ አቶ ሰኢድ የሱመያ ልጆች እያለ እየጠራ ነው። የመን ላይ ያለውስ ልጅ አባት ያለ አባት የተወለደው ልጅስ የማን ነው? በዚህ ነው የምትከራከረው እንግዲህ ሱመያ ማለት ነው። ምክንያቱም የድብቅ ልጅ ስለሆነ ያው እናት ከማን እንዳረገዘችው ከማን እንደወለደችው ታውቃለች። ምናልባት እናቱም ነግራት ሊሆን ይችላል። ስለዚህ ሱመያ ይሄን ያክል ያናደዳት የሆነ ነገር አለ ማለት ነው። ስለዚህ ታቶ ሰኢድ እውነቱን እንጠብቃለን ማለት ነው። አይ ወንድ ልጅ ይገርማል እኮ ለካ እዛም ወልደህ ከዛ ደግሞ እንደገና ተነስተህ ኢትዮጵያ ገብተህ አያንቱን አግብተህ በስንቱ ነው ሱመያን ያናደድካት? አይ ሰኢድ አሁን ነፍስህ ይማራል እንደው። ለማንኛውም ችግር የለውም አቶ ሰኢድ ማለት ነው። እንግዲህ እውነታውን ይዘውልን እንደሚመጡ እናውቃለን፣ እናምናለን ነው የምን እናውቃለን፣ እናምናለን። ወዲያና ወዲህ እንዳትል ብለሃለች፣ አደራህን። ወዲያና ወዲህ ካልክ ለአንዴና ለመጨረሻ ጊዜ ስለሆነ ልጆችን ማየት አትችልም። ልጆችን ማየት የምትችለው ቀጥታ የምትልህን ስታደርግ ብቻ ነው ማለት ነው። ስለዚህ የምትልህን አድርግ ማለት ነው። ንግስት ሱመያ ደግሞ ልጆችሽንም አንቺንም ፈጣሪ ይጠብቅሽ እንላለን። እንግዲህ ቤተሰቦቼ እኔም ከማዳም ኩሽና ነው ስለ ሱመያና ስለ ሰኢድ ይዤላችሁ የመጣሁት። ሰላማችሁ ብዝት ትርፍ ይበልልኝ። ይችን ቪዲዮ የምታዩ የምታገኟት ሁሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።